ከትናንትና ወዲያ አንዲት ኢትዮጵያዊ ወገናችን እዚህ አጅማን አልባርሻ አካባቢ ከሁለተኛ ፎቅ ወድቃ ህይወቷ አልፏል እና ይቺ እህታችን ከትናንትና ወዲያ ነው የሞተችው። ትናንትና ደግሞ ስርዓተ ቀብሯ ተፈጽሟል። የተቀበረችውም ደግሞ እዚሁ ነው። ሬሳዋ ወደ ሀገሯ አልሄደም እና የሞተችበት ሰበብ ምንድነው ተብሎ ሲጣራ መኝታዋ ክፍል ያለውን መስታወት እያጸዳች እያለ በዛው ነው የወደቀችው ነው የተባለው። እንግዲህ ይቺ እህታችን ባለትዳርና የ3 ዓመት አንድ ልጅ አለቻት። የ3 ዓመት የሞላት አንዲት ሴት ልጅ አለቻት። እንግዲህ የሰፈሯ ልጅ አብሮ አደጓ ለቅሶ ልትደርስ መጣ። እስኪ ቤታቸውን አሳየኝ ስትልና ለቅሶ ላይ ያለው ባለቤቷና አጎቷ እና 2 ሰዎች ናቸው። 4 ሆነው ነው ቁጭ ያሉት እና በጣም ነው የምታሳዝነው። ብታምኑም ባታምኑም ከ4 ቀን በኋላ ኢትዮጵያ ልትገባ ሻንጣዋን አዘጋጅታ ሁሉ ነገሯን ጨራርሳ ሀገሬ ገብቼ የራሴ ፀጉር ቤት ከፍታለሁ ብላ ብዙ እቅድ የነበራ ልጅ ነበረች። ግን ያው ማንም ሳያቅላት ማንም ሳይሰማላት እንግዲህ ወደማይቀርበት ዓለም ሄዳለች ማለት ነው። እና በዚህ አጋጣሚ እህቶቼ መስኮት ስታጸዱ፣ እንደዚህ ውጪ ነክ ነገር ስታጸዱ ራሳችሁን ጠብቁ፣ ተጠንቀቁ። አይታወቅም ምን እንደሚፈጠር እና ፈጣሪ ብቻ በጣም ነው የሚያሳዝነው። እንግዲህ ባለቤቷ ሱዳኒ ነው። እሱም ሲጠየቅ ምሳ በልቼ ምሳ በልተን እናቴ ጋር ልውሰድሽ ስላት አይ ቤት አጸዳለሁ ብላ ነው የቀረችው። ከዛ በኋላ በቃ የሚገርማችሁ 7 ሰዓት ከ13 አውርተዋል። ሻንጣና ልጅቷን አዘጋጂ እየመጣው ነውና ይዣችሁ ሄዳለሁ ብያት አለ። ከዛ በዛው ደቂቃ ነው የወደቀችው። በዛው ቮይሱ መልሳለት በዛው ማለት ነው። እና በጣም ነው ተሳዝነው። መድኃኒዓለም ደግሞ ማለት ነው እህቶቼ በእግዚአብሔር ተጠያየቁ። ጀነት ያርግላት፣ ልጇን የሚያሳድግላት ያ ረብ። ከምንም በላይ ለሆነው እዛ ጋር እመጣለሁ ብላ ጠብቁኝ ብላ ተስፋ ለሰጠቻቸው ቤተሰቦቿን ፈጣሪ ያጽናናቸው። ምን ብዬ ነው እስኪ ያን ቪዲዮ ማጠፋው? ማንን ጎዳው? ማንን ነካው? እነሱ ለምን ባሏ ሱዳኒ ነው አልሻሉ? እንግዲህ ቤቱ የሱዳኒ ቤት በመባል ነው የሚታወቀው። የሚታወቀውም የዚህ የሱዳኒ ሚስት ነው የምትባለው ከዝናው ጀምሮ ማለት ነው እንጂ እኔ ዲፕ እኔ ምስጢረኛቸው አይደለው። ሚስጥር አይነግሩኝ፣ ሚስጥር አልነግራቸው። ገብቼ ወጥቼ አላቅ ቤታቸው ላይ ኢቭን በአካል አላቃትም ልጅቷን እኮ። ስለዚህ ይሄን ለምናሽ አንቺ በሷ ቪዲዮ ሰርተሽ ገንዘብ እየሰበሰብሽ ነው አሉ ማለት ነው። ልጅቷ የደላት ናት፣ የሞላላት ናት፣ በክብር አስቀብረናታል፣ የተንደላቀቀ ቤተሰብ ነው ያላት። አንቺ በሷ እየነገድሽ ነው አሉ። የነገድኩበትን ማስረጃ ይዘው ይምጡ። አሁን ገነት የምትባለዋ ቤት ገብታ የዛተችብኝ የዛተችውን ያደረገችው እዛው ተነጋግረው ስልክ ቁጥሬን ለባለቤቷ ሰጥተው ባለቤቷ እኔ ጋር እንዲደውል ያደረጉት እነሱ ናቸው። ነገሩ ወደ መልካም ተቀይሮ እንጂ እኮ ማለት ነው። ይህ ሰውዬ እውነት እነሱ ባሉት ቢመራ ኖሮ ዛሬ እኔ እስር ቤት ነበርኩኝ ወይ ደግሞ የሆነ ነገር አድርገውኝ ነበር። ከፎቅ ወድቃ ህይወቷ አልፏል። ከ4 ቀን በፊት ከ2 ቀን በፊት እና ያው ዘርፌ ቪዲዮ ሰራች። እንደዚያ ተጠያይቆ ራሳችሁን ጠብቁ፣ እዚህ ቢልዲንግ ላይ ሀዘን ደርሳ የነበረ እሷም እና ጥቂት ሰው ነበር ያየችው። ሀዘኑ ላይ ካለመጠያየቃችን ሀዘናችን ራሱ እንደዚህ በሚያሳዝን መልኩ 4 ሰው 5 ሰው ባለበት ነው እየሆነ ያለው እና እንጠያየቅ በሚል ቪዲዮ ሰራች። ከዛም የልጅቷ ዘመድ የአክስት ልጅ አጎት ምናምን ብቻ ሳንበዲነን የሚሉ ቪዲዮ አጥፊ እንገልሻለን ምናምን ብሎ እስከ ማስፈራራት ደረሱ። ከዛም ስልኳን ለባልየው ላኩና ኦዲዮ ላኩለት ለባልየው እንዲህ እያለች አንተ ገፍትራ መገደልክ እያለች ያለች ልጅ ምናምን አሉት። እሱም ሰው ደወለላትና ጠየቀ። ኖ ቋንቋውን አስተርጉምና ስማ አለችው። ሲሰማ ደግሞ ኧረ መልካም ነገር ነው እኮ ያልሽው ምናምን ብለው ተታርቀዋል። ኦልሬዲ ባልየው ጥሩ ነገር ነው ያደረግሽው ምንም ክፋት የለውም የሚለውን ነገር ተረድቻለሁ ብለው ተግባብተዋል። እነዚህ የሚያስፈራሩ ሰዎች ግን ይህንን ነገር የማድረግ ነገር እንዴት ታየዋለህ ካለው ሕግ አንጻር የሚለውን ነገር እስቲ ራስን ስሜትና ሀሳብ ስጠን። ሰላም እንዴት ናችሁ? ሰላም ናቸው ወይ? ተስፍሽ ሁላችሁም እዚህ ያላችሁ እንዴት ናችሁ? ሰላም ናቸው ወይ? ሰላም ወንድም እንዴት ነው? አለ አልሐምዱሊላህ። طيب እህታችን በመጀመሪያ እንግዲህ አላህ ይርሐማ። አንዳንድ ነገሮች ማለት ያኔ መቸኮል የለብንም። ሙምኪን ስሜታዊ ስንሆን ቶሎ ገብተን የምናወራውን ነገር ሙምኪን መሻክል ወይም ችግር ውስጥ ሊከተን ይችላል። በአጠቃላይ ግን እህታችን ምናልባት የተናገረችው ጥንቃቄ እንድናደርግ እህቶቻችን እንደዚህ አይነት ነገር እንዳያጋጥማቸው እንጂ ለሌላ ነገር ብላ አላሰበችውም። እርግጠኛ ነኝ። ግን አንዳንድ ሰዎች ሙምኪን በሌላ ነገር ሊረዱ ይችላሉ። በተለይ ደግሞ የሌላ
ተናጋሪ ከሆኑ ማለት ነው ላይረዱ ይችላሉ። እንደተረዳሁኝ ባለቤቷ ሌላ ዜጋ ነው መሰለኝ አይደለ? ምናልባት አሁን በአማርኛ ሲወራ በደንብ ላይገባቸው ይችላሉ። እነሱ በተለይ ትንሽ ገማችሁ እንትን ይላል። ለምን የኒያ ናት ሚስታችን ናት ምናምን ገባ። በቃ ኢትዮጵያዊ ብቻ ሳይሆን ነው የኒያ ናት በቃ ወይም የኒያ ሀገር ሆነች የኒያ ልጅ ካገባች በቃ የኒያ ሰው ሆነች በሌላ ነገር ሊወስዱት ወይም ሊያስቡት ይችላሉ። ግን ለመምከር ወይም እህታችን ለጥሩ ነገር ብላ እስከሆነ ድረስ ያኔ ምንም መጥፎ ነገር ካልተናገረች ወይም ሰው ካልጠቀሰች ወይም የሆነ ነገር ካላለች በህግ መሰረት ምንም የሚያስጠይቅ ነገር የለም። እሷ እንደ ምክር ብላ ተጠንቀቁ፣ ራሳቸውን ጠብቁ፣ እንደዚህ አይነት አደጋ ሊደርስባቸው ይችላል፣ እንደዚህ ልትሆኑ ትችላላችሁ። ምንም የሚያስቀጣት ነገር የለም ኢንሻአላህ። ያ የሚያስፈራሯት ሰዎች ሰውየው አይደለም ለሰውየው ተርጉመው ነግረውት እንደዚህ እያለች ነው ብለው ሌላ ተንኮል አድርገውበት ነው እሱ ደውሎ ጠይቆ ድጋሚ አስተርጉሞ እሷ ያለችውን ቪዲዮ ላከችለት። ከዛም በኋላ ሶሪ የተባባሉት ማለት ነው። ሌሎች ሰዎች ናቸው አማርኛ የሚናገሩ ዘመድ ነን የሚሉ የልጅቷ ቤተሰብ ነን የሚሉ ናቸው ያንን ነገር ያደረጉት። እነዚህማ ወንድሜ በቃ ወይም የእህታቸውን ውጥቀት ብቻ ነው የሚጠብቁት። ያ ግልጽ ነው። እንዲሰማ አንፈልግም እኮ ነው ያሉት ቃል በቃል። እኛ የእሷ ሞት ማንም እንዲሰማው አንፈልግም፣ አውቀን የደበቅ ነው አለች። አውቀን የደበቅ ነው። አንቺ ማ ስለሆንሽ ነው የምታወጪው። ይህን ነገር ካላወጣሽ ምን እንደማረግሽ እኔ ብላ ዛተች። እንደ ዛተችም ያው የመጀመሪያ እርምጃ ወሰዱ። እሱም እግዚአብሔር አከሸፈው። እንግዲህ ሁለተኛው እና ሶስተኛው ምን እንደሆነ አላቅም። በቃ ያ ነው እኮ አንቺን ማለት ነው ወይም ችግር ውስጥ ሊከቶች ስለፈለጉ ነው። ያው ወይም ከአንቺ ጋር የግልጽ ባለባቸው ወይም ቀንቶብሽ ሊሆን አይታወቅም እንግዲህ ምን እንዳለ እንጂ አንቺ ማለት ምንም መጥፎ ነገር እስካልተናገርሽ ያኔ አሁን ለምሳሌ እሱ ነው የገደላት ካልሽ ይሄ ማለት ከባድ ነው። ገባሽ? ይሄ ማለት በህግ ያስጠይቃል። አንቺ ማን ሲጀመር እሱ ነው የገደላት? መርማሪ ነሽ? ፖሊስ ነሽ? ምንድን ነሽ? ይህንን ነገር ለምሳሌ አንቺ አልተናገርሽም፣ ግን እነዚህ ሰዎች ሄዶ በስህተት ለምሳሌ አስተረጉሙት። ለዚህ ሰውየው መጥፎ ነገር እየተናገረች ሰውየው ከተረዳ በኋላ እንግዲህ ይቅርታ እንደተባባላችሁ ኢቨን ህግ ማለት አያስጠይቅም። ለምን አንቺ የተናገርሽው በአጠቃላይ ምክር ነው። እንዲህ ያጋጠማት እህታችን አለች፣ አላህ ይርሐማት። ከአሁን በኋላ እናንተ ደግሞ ራሳቸውን ጠብቁ፣ ምንም ችግር የለውም። አብሽር ሀይቴ ምንም አታስቢ። እና ካለ ደግሞ ችግር የለም አናግሪኝ ወይ ምን ይመጣለው ያለውን ነገር ከሰዎቹ ጋር በደንብ ኤክስፕሌን ማድረግ ከፈለግሽ እኔ ቪዲዮሽን አላየሁትም። ምንም እንትን የደረሰልኝ ነገር የለም። ጀስት ማለት እነሱ በደንብ ለመረዳት ከፈለጉት ኦኬ እኔ እመጣለሁ፣ ችግር የለም እህቴ። እዚህ ጋር ግን አንድ ነገር መጨመር እፈልጋለሁ። ገነት የምትባለው ፋሚሊ ናት መሰለኝ። ገነት የምትባለው ልጁ የእሷ የዝች የሟቿ የወንድም ሚስት ናት። ካላጠፋሽ አስፈራራችን እሷ ናት። በገነት እንትን የገባችሁ ማለት ነው። ችግር የለም እናወራቸዋለን። ዞሮ ዞሮ መሀላቸው ያለውን ነገር በሰላም እንዲያልቅ ነው የምናደርገው። ማንን የሚያስመራራበት ሀገር አይደለም። አንቺም የተናገርሽው ዘገባ ነው፣ ሪፖርት ነው፣ ጥንቃቄ ነው። ምንም የሚያስከፋ ነገር የለም። እሷ እንደዚህ በዚህ አይነት ቁጣ ውስጥ ማለት የፈለገችው ነገር መረጃ መስጠትና እንግዲህ እንዳይነገር ያልፈለገችበት ነገር የተንኮል ነገር ካለ እሱ እናጣራለን፣ ችግር የለውም። ጾታም የማለ ጭራሽ ከነሱ ማስፈራራት ባሻገር የእህታችን ጉዳይ ዲቴል መታየት ያለበት ስለሚመስለኝ እሱን በራሳችን መንገድ እንሄዳለን። የአንቺ ብዙ እንትን አይደለም ያለውን ነገር እዛ ያሉት ያግዙሻል። በማንኛውም ሰዓት ደውይልኝም የሚባሉትንም ልጆች መተው ማውራት ከቻሉ መተው እንዲያወሩ እናደርጋለን። ከዛ ባሻገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እንደተለመደው ማለት ነው። ያልገባችሁ ልጆች በደንብ አድርጌ በዝርዝር ማስረዳችሁ ይሆናል ማለት ነው። ከትላንት ወዲያ አንዲት እህታችን በዱባይ አጅማን እዛ መስኮት የክላሷን መስኮት ልታጸዳትልና
ባሏ ሱዳኒ ነው። ቤት አልነበረም። እሷ ደግሞ የ3 ዓመት ልጅ ነበራት እና ቤት እያጸዳች የክላሷን የመኝታ ክፍሏን መስታወት ልታጸዳ ብላ በውጪ ወድቃ ህይወቷ አልፏል ነው የሚሉት ማለት ነው። ህይወቷም እንዳለፈ እዚህ ዱባይ ላይ ልጅቷ የራሷ ቤተሰብ አላት እና አጎት እህት ምናምን እንደዚህ ዘመድ ምናምን ነገር አላት እና ልጅቷ ደግሞ አስክሬኗ ወደ ኢትዮጵያ አልሄደም። ይመርመር አይመርመር ምን ተፈጥሮባት እንደሆነ እኛ ምንም የምናውቀው ነገር የለም እና ልጅቷ ደግሞ እዚህ ዱባይ ላይ ቀብሯታል ማለት ነው። እና አንዲት ልጅ የምታውቃት እዛ አካባቢ እዛ ቢልዲንግ ላይ ያለች መግቢያ ላይ ያደረኳት ልጅ ስለ አሟሟቷ እንዴት ነው ምንም ነገር አልዘገባችሁም ለምንድን ነው ትልና ብቻ በመልካም ነው አንዲት እህታችን እንደዚህ መስኮት ስታጸዳ ከመስኮት ላይ ወድቃ ህይወቷ አልፏል ተጠንቀቁ እና ብላ ቪዲዮ ስትሰራ ዘመዶቿ እህቶቿ አጎቶቿ ምናምን ያዩና ያው ባሏ ሱዳኔ ነው እና ለምንድን ነው ቪዲዮ ሰራሽ? እኛ እኮ ሞቷ ሚዲያ ላይ እንዲታወቅ አንፈልግም እና ለምን ሚዲያ ላይ ወተሽ ተናገርሽ? ይሄን ቪዲዮ ካላጠፋሽ ብሎ እየዛቱብኝ ነው ብላ ነው እነ ተስፍሽ አረርጌው ጋር የመጣችው ማለት ነው እቺ ልጅ። እና እኔ ጥርጣሬ የሆነብኝ አንድ ሰው ከመስኮት ላይ ወድቆ ህይወቱ አልፎ ማለት ወይ ራሷን እንትም አጥፍታ ነው ወይ ደግሞ እንደሚባለው እውነት ከመስኮት ላይ ወድቃ ነው ምንድነው? ለእነሱስ መደብቅ የፈለጉበት ምክንያት የእሷ ዘመዶች ምንድነው? የሆነ ሚስጥር አለ ምንድነው? ለምንድነው መደበቅ የተፈለገው? እኛ በክብር ቀብረናታል። ያላት ልጅ ናት ማለት ያላት ቤተሰብ ያላት ልጅ ናት። ምንም የጎደለባት የለም። ቅብረር አድርገን የቀበርነው አንቺ ማን ስለሆንሽ ነው ወተሽ ሚዲያ ላይ መዘግቢው? እቺ ልጅ እውነት ተመርምራለች? ምንድነው ደግሞ መግቢያ ላይ ቪዲዮን የተናገረችዋ ሰምታችሁ ከሆነ ምንም ክፉ ነገር አልተነገረችም። ምክር ምናምን ነው የሰጠችው። በቃ አንድ ሴታችን እንደዚህ ሞታለች ራሳችሁን ጠብቆ ነው እና እነሱ ይሄን አይል እንገልሻለን የሚሉት ልጅቷ ላይ ምን አይነት ሴራ ሰርቶ ነው? አሁንም ቢሆን ተስፍሽ አረርጌው ይሄ ነገር ከኋላዋ የሆነ ነገር ሊኖር ይችላል እኛ አንፋታም እያለ ነው። እናንተ ምን ትላላችሁ? ልጅቷን ቀብረዋታል እዚህ